ሃለው በዚህ መሆን ለእኛ መልካም ነው አለ። ቅድም ካህኑ ሲያነቡት እንዳያችሁት በጸሎተ ወንጌሉ ላይ እንደሰማችሁት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ6 ቀን በኋላ ሦስቱን አዕማደ ምስጢር የተባሉ ሐዋርያትን ይዞ ወደ ረጅም ተራራ ወጣ ይላል። ከ6 ቀን በኋላ የተባለው በፊልጵስዩስ ቂሳርያ ሰዎች እኔን ማን ይሉኛል ብሎ ሐዋርያትን ጠይቆ ሐዋርያት ሰዎች ከነቢያት አንዱ እንደሚሉት ሲመልሱ እናንተሳ ማን እንደሆንኩ ትላላችሁ አላቸው። ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ፣ የባሕርይ ልጁ ነህ ብሎ ከመሰከረ በኋላ ቅዱስ ጴጥሮስን አንተ ዓለት ነህ፣ በአንተ ዓለት መሰረትነት ቅድስት ቤተ ክርስቲያንን እመሰርታታለሁ፣ የመንግሥተ ሰማያትን መክፈቻ ቁልፍ እሰጥሃለሁ፣ የሲኦል ደጆችም በአንተ ዓለትነት ላይ የምትመሰረተውን ቅድስት ቤተ ክርስቲያንን አይሏትም አያናውጧትም ብሎ ከነገረው በኋላ ማለት ነው። ከ6 ቀን በኋላ ወደ ረጅም ተራራ ሦስቱን ይዟቸው ወጣ። እነዚህም ጴጥሮስ፣ ዮሐንስና ወንድሙ ያዕቆብ ናቸው። ከ12ቱ ለይቶ መርጦ ለምንድን ነው እነዚህን ሰዎች ይዟቸው የመጣው? ብዙ ሚስጥር፣ ብዙ ምክንያት አለው። ምዕመናን ሁለቱን ብቻ ነግራቸዋለሁ። አንደኛ በእነዚህ በሦስቱ ክህደት ይበዛባቸዋል። ሁለተኛ እነዚህ ሦስቱ የክርስቶስ ፍቅር እጅግ ያቃጥላቸዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሰቀላለሁ እሞታለሁ ባለ ጊዜ ቅዱስ ጴጥሮስ ሐሰለከ አይሆንብህም ይለው ነበር፣ ይከራከረው ነበር። ይህ ነው ክህደት የተባለው። ጴጥሮስና ዮሐንስን የክርስቶስ መንግሥቱ ምድራዊት መስላቸው አንዳችን ቀኛዝማች አንዳችን ግራዝማች እንድንሆን ፍቀድልን ብለው ነበር። ይሄ ነው እንደ ክህደት የተቆጠረው። ሁለተኛው ደግሞ ፍቅሩ ያቃጥላቸዋል፣ ከማንም በላይ ይወዱታል። ይኸውም ፍቅር የፍቅሩ ጽናት ሲገለጽ ቅዱስ ጴጥሮስ እኔ ከአንተ ጋር እሞታለሁ ይለው ነበር። ስለዚህ ያስመርጦታል። ዮሐንስና ያዕቆብም እኔ የሚጠጣትን ጽዋ ልትጠጡ ትችላላችሁ ወይ ሲላቸው እወ እንችላለን አሉት። መስቀልን ነው መከራ መስቀልን። ስለዚህ ፍቅሩ ይጸናባቸዋልና በዚህ ምክንያት እነዚህ አዕማደ ምስጢር የተባሉ የጌታ ባለሟሎች ተብለዋል። እነዚህን ባለሟሎቹን ይዟቸው ወደ ረጅም ተራራ አወጣ። በተራራው ላይ እያዩት ወተወለጠ ገጹ፣ ፊቱ ተለወጠ፣ ከፀሐይ 7 እጅ አበራ፣ ልብሱም ከበረዶ ነጣ። በሌላ ቋንቋ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና መለኮታዊ ክብሩን ገለጠ። በዚህ ጊዜ ፊቱ እንደ ፀሐይ ሲያበራ፣ ልብሱ እንደ በረዶ ነጥቶ ሲያንጸባርቅ፣ ሁለት ነቢያት ደግሞ መጥተው ከጌታ ከክርስቶስ ጋር መነጋገር ጀመሩ። እነዚህ ሁለቱ ነቢያት አንዱ ከመቃብር አንዱ ከብሔረ ሕያዋን የመጡ ናቸው። ከመቃብር የመጣው ሙሴ ነው፣ ሊቀ ነቢያት ሙሴ። ከብሔረ ሕያዋን የመጣው ታላቁ ነቢይ ኤልያስ ነው። እነዚህ ሰዎች መጥተው ከክርስቶስ ጋር ቆመው ሲነጋገሩ አዩአቸው። እንዴት አወቀ? ማን ነው ያወቀው? ሙሴ ይሁን ኤልያስ ይሁን? በምን ይታወቃሉ? በጸጋቸው ይታወቃሉ። ሙሴ ፊቱ እንደ ፀሐይ ያበራል፣ ብሩህ ነው። ይሄ ጸጋው በአካለ ነፍስም አይለየውና በብሩህነቱ ታወቀ። ኤልያስ ደግሞ በእሳት መጎናጸፊያ ተጠቅልሎ ነው የተወለደው። አሁንም እሳት ለብሶ በእሳት ተጠቅልሎ ነው የመጣው። በዚህ ይታወቃሉ። አንድም በንግግራቸው ሙሴ እንዲህ ብሎ ሲናገር ተሰምቷል። አንተን የኔን የሙሴን አምላክ እኔ ጠላት ቢገል ባህር ቢከፍል ደመና
እኔ ሰማይ ብለጉም እሳት ባዘን ብዙ ተአምራት ቢሰራ በአንተ በሰጠኸኝ ስልጣን ነው፣ በአንተ ኃይል ነው። የሁሉ ስልጣን የሁሉ ኃይል ኖሮኝ ብሔራዊ ቢሆን አዳምን ያው ማድረግ አልተቻለኝም፣ ለአንተ ግን ይቻልሃልና አምላከ ኤልያስ ይበሉ እንጂ ብሎ ሲናገር ተሰምቷል። በዚህ ሙሴና ኤልያስ መሆናቸው ታወቀ። በዚህ ሰዓት እንግዲህ ቅዱስ ጴጥሮስ ጌታ መልኩ ተለውጦ ብርሃነ መለኮቱን ግርማ መንግስቱን ገልጦ፣ ለምንድን ነው ግን ግርማ መንግስቱን የገለጠው? ሁለት ነገር እነግራቸዋለሁ። አንደኛ ለሐዋርያት እሞታለሁ ሲላቸው የሚናገረው እውነት መሆኑን እንዲያምኑ የባህሪ አምላክ መሆኑን እንዲረዱ ሟች እንዳልሆነ እንዲገነዘቡ። ሁለተኛ ደግሞ እዚህ ከቆሙት መካከል እግዚአብሔር ልጅ በኃይል እስከሚመጣ እስከሚያዩ ድረስ ሞትን የማይቀምሱ አለ ብሏቸዋል። ይህንንም ሲያደርግላቸው ነው። ተመልከቱ። ስለዚህ ብርሃነ መለኮቱን ግርማ መንግስቱን ገልጦ ነቢያት ሲያነጋግሩት ቅዱስ ጴጥሮስ እንዲህ አለ፣ ኦ እግዚእ ጌታዬ ሆይ እመሰ ተፈቅድ ፈቃድህ ቢሆን አንተ ብትፈቅድ በዚህ መሆን ለእኛ መልካም ነው አለ። በዚህ መሆን ለእኛ ምንድነው ይለናል? በዚህ መሆን ለእኛ መልካም ነው። ለእናንተስ እዚህ መሆን መልካም አይደለም እንዴ? በዚህ ቦታ መሆን መልካም ነው። ስለዚህ ምን ይሆናል? ንግበር ሰለስተ ማኅደረ አሐደ ለከ አሐደ ለሙሴ ወአሐደ ለኤልያስ። እዚህ መኖር ለእኛ መልካም ነው። አንተ ከፈቀድክ አንድ ጎጆ ለአንተ፣ አንድ ለሙሴ፣ አንድ ደግሞ ለኤልያስ እንስራ። ጌታ ሆይ ፍቀድ። እንዴ ስንት ሰው ነው እዛ ያለው? ቁጥር ውስጥ ክርስቶስ አለ፣ ሁለቱ ነቢያት አሉ፣ ሶስት ሐዋርያት አሉ። ስንት ቤት ያስፈልጋል? 6 ቤት ያስፈልግ ነበር። ነገር ግን 3 ብቻ እንስራ አሉ። ይሁላችሁ የእግዚአብሔር ሰዎች፣ እግዚአብሔርን የሚያገለግሉ ሰዎች፣ በእግዚአብሔር የሚታመኑ ሰዎች ለራሳቸው ጎጆ ለመቀለስ ለራሳቸው ኑሮ ለመኖር አይደለም ቅድሚያ የሚሰጡት። ቅድሚያ ለእግዚአብሔር ቤትና ለእግዚአብሔር ወገኖች ነው። ቅድሚያ ለቅዱሳንና ለእግዚአብሔር ቤት ነው። ቅድሚያ የሚሰጡት ለእግዚአብሔር ነው። ስለዚህ ለክርስቶስ ቤት ከሰሩ፣ ለነቢያቱ ቤት ከሰሩ፣ የክርስቶስ ቤት የማን ቤት ነው? ይሄ የአቦዬ ቤት ነው አይደለም? እሳቸው ናቸው እዚህ ውስጥ የሚገለገሉት ወይስ እኛ ነን? ማነው እዚህ ውስጥ የሚገለገል? እኛ ነን እኮ። በእሳቸው ስም ይጠራ እንጂ እሳቸው እኮ እዚህ አይደለም፣ በሰማይ ነው ቤታቸው ያሉት። በሰማይ በገነት ነው ያሉት። እዚህ በረከታቸው፣ ጸጋቸው፣ ረድኤታቸው፣ ቃል ኪዳናቸው ነው እዚህ ያለው ለእኛ ጥቅም። ስለዚህ ለነሱ አልፈለጉም። የነቢያቱ ቤት የእኛ ቤት ነው፣ የክርስቶስ ቤት የእኛ ቤት ነው ብለው ስላመኑ 3 ዳስ እንስራ አሉ። ይህን እየተነጋገረ ሳለ በሪት ደመና ጋረደቻቸው። ያቺ በሪት ደመና አንድም የዕርገት አንድም የምጽአት ደመና ናት ይላሉ ሊቃውንቱ። ደመናይቱ እንደ ጋረደቻቸው ወዲያውኑ መጻ ቃልም ደመና እንዘ ይብል፣ ከሰማይ ከደመና እንዲህ የሚል ድምፅ መጣ። ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የማፈቅረው ለመስዋዕትነት የመረጥኩት ልጄ እርሱ ነው፣ እርሱን ስሙት። እሞታለሁ ሲላችሁ ሐሰለከ አትበሉት። ይሞታል። እርሱ ካልሞተላችሁ፣ እሱ ካልተሰቀለላችሁ እናንተ ሐዋርያት አትሆኑም፣ እናንተ አትድኑም። አባታችሁ አዳም መድኃኒት አያገኝም፣ የእርሱ ሞት ለእናንተ መድኃኒት ነው አላቸው። በዚህ ጊዜ ይህን ነጎድጓዳዊ ድምፅ በሰሙ ጊዜ ሐዋርያት ወደቁ፣ እንደ ሞቱ ሆኑ፣ ራሳቸውን ሳቱ። ምን ማለት ነው? የእግዚአብሔር ነጎድጓዳዊ ድምፅ ሰምቶ የክርስቶስን ብርሃነ መለኮቱን አይቶ ሰው በሱ ፊት መኖር አይቻለው።
አልቻሉም። ስለዚህ ወደቁ። በወደቁ ጊዜ ክርስቶስ መጣና ዳሰሳቸው፣ በቅዱሳት እጆቹ አይዟችሁ፣ አትፍሩ አትፍሩ ተነሱ አላቸው። ያን ጊዜ ተጽናንተው ተነሱ። ቀና ብለው ሲመለከቱ ከኢየሱስ ክርስቶስ በቀር ማንም የለም። ልብሱም እንደ ቀድሞ ነው። አንጸባራቂ መልኩ እንደ ፀሐይ የሚያበራ የሚያስፈራ ግርማ ሞገሱ አሁን የለም። የሚያውቁት መምህራቸው ክርስቶስ አጠገባቸው ቆሞ አዩት። እኛም በወደቅን ጊዜ፣ እኛም በፈራን ጊዜ፣ እኛም በተጨነቅን ጊዜ አይዟችሁ ብለው አምላካችን ክርስቶስ በምሕረቱ እጁ ይዳብሰን። ወገኖች ዲያቆኑ በጸሎተ ወንጌል ላይ ታቦር ወአርሞኔ እምትፌሱ በስመ ዚአከ ብሎ ሲያዜም ሰምታችሁታል። መዝሙረ ዳዊት መዝሙር 88 ቁጥር 12 ላይ ያለ ታቦርና አርሞኔ በአንተ ስም ይደሰታሉ ያመሰግኑማል። መዝራዕትከ ምስለ ኃይል፣ ክንድህ ከኃይል ጋር ነው ብለው ነው የዘመሩ። ይዟቸው የወጣ ወደ ታቦር ተራራ ነው። በዚህ ተራራ ላይ 5 ነገር ተደርጓል። አንደኛ ክርስቶስ መልኩ ተለወጠ፣ ብርሃነ መለኮቱን ገለጠ፣ ክብረ መንግሥቱን ገለጠ። ሁለተኛ ነቢያቱ ሙሴና ኤልያስ ከመቃብርና ከብሔረ ሕያዋን መጥቶ ከክርስቶስ ጋር ሲነጋገሩ ተሰሙ፣ ተደመጡ፣ ታዩ። ሶስተኛ ብርሂት ደመና መታ ጋረደቻቸው። አራተኛ ከሰማይ ድምፅ መጣ። አምስተኛ ሐዋርያት ፈርተው ደንግጠው ወደቁ፣ እንደሞቱ ሆኑ። አሁን ሙሴና ኤልያስ የተጠሩበት ምክንያት ብዙ ነው። አንዱን ብቻ ልንገራችሁ። አንደኛ ሙሴ እንደምታውቁት የእግዚአብሔር ባለሟል ነው። ሌሎች ነቢያትን እግዚአብሔር የሚገለጥላቸው በራእይ ነው። ሙሴን ግን በራእይ አይደለም፣ ቃል በቃል ነው። ቅዳሴ ማርያም እና ቅዳሴ ማርያም ሲተረጎም እንደምትሰሙት እዚህ ሰው ወነበሮ የሚል 570 ጊዜ 575 የሚሉ መጻሕፍትም አሉ። እግዚአብሔርና ሙሴ ቃል ለቃል ሲነጋገሩ ነበር። ስለዚህ ሙሴ ቃል ለቃል ፊት ለፊት እግዚአብሔር ጋር የሚነጋገር የእግዚአብሔር ባለሟል ስለሆነ አንድ ቀን እግዚአብሔርን እንዲህ አለ፣ አምላኬ ጌታዬ እግዚአብሔር ሆይ እኔ ያንተ ወዳጅ እንደሆንኩ መላ እስራኤል ያውቃል፣ አንተም ታውቃለህ፣ እኔም አውቃለሁ። ግን እኮ ድምፅህን ሰማሁ እንጂ መልክህን አላውቅም። ወዳጅነት እውነት ከሆነ መልክህን ምን ትመስላለህ ልይ አለው። ፊትህን አሳየን። የእግዚአብሔርን ፊት ማየት ትፈልጋላችሁ? ይመናል ትፈልጋላችሁ? አትፈልጉ? የክርስቶስን ፊት ማየት ትፈልጋላችሁ? በጣም ጥሩ። የክርስቶስ ፊት የእኛን ፊት ይመስላል። የሰው ልጅ ነው እርሱ፣ ወልደ እጓለ እመሕያው የሰው ልጅ ብሎ ራሱን ይጠራል። ስለዚህ ሙሴ ምን አለው? ሰው በአጠቃላይ ፍጡር የኔን መልክ አይቶ በሕይወት መኖር አይችልም። እግዚአብሔርን በእግዚአብሔርነቱ ፍጡራን አይቶ መኖር አይችሉም። ታዲያ ባለሟልነቴ በምን ይታወቃል አለ ሙሴ። አዝኖ አትዘን ሙሴ፣ በኋለኛው ዘመን በደብረ ታቦር ተራራ ላይ መሥዋዕት ሆኜ ስቀርብ ያኔ ታየኛለህ አለው። ስለዚህ ያን ቃል ሲፈጽምለት ነው። ኤልያስንም በኋለኛው ዘመን አንተ ምስክሬ ትሆናለህ አለው። ይኸው በደብረ ታቦር ላይ መጥቶ አንተ የኤልያስ አምላክ ይበሉ እንጂ ለምን ኤልያስ ይለዋል ብለው ሲመሰክርለት አይተን። በዚህ ምክንያት ነው እነዚህ ሐዋርያት ነቢያት የመጡት። እንግዲህ ቅዱስ ጴጥሮስ ለምንድን ነው 3 ዳስ እንስራ ያለው? በዚህ መኖር ለእኛ መልካም ነው ያለው ለምንድን ነው? እዛ መልካም ነገር ምን አለ? ይኸውላችሁ መልካሙ ነገር ልንገራችሁ። በዚህ መኖር ለእኛ መልካም ነው ሲል አንደኛ ክርስቶስ አብሯቸዋል። እዚህ እንኑር መልካም ነው ለእኛ፣ በጎ ነው ለእኛ። ስንታመም አንተ እየፈወስከን፣ ስንሞት እያስነሳን፣
ስንራብ ህብስት አመልክተን እየመገብከን በዚህ መኖር ለእኛ መልካም ነው። ምግብ የሚያበላ ደዌ የሚፈውስ ሙት የሚያስነሳ አምላክ ካለበት መኖር ከመኖር በላይ ምን አይነት መልካም ቦታ ይኖራል? ምን አይነት ይኖራል? ምእመናን እዚህ መኖር እንዲሁም ደግሞ አሉ ሙሴ እንደ አመሉ እንደ ልማዱ እንደ ግብሩ ባህር ከፍሎ ደመና ጋርዶ ጠላት ገሎ መና ወርዶ ውሃ ከዓለት አፍልቆ እየመገበን እየጠበቀን በዚህ መኖር ለእኛ መልካም ነው። ስለዚህ ይህን ለሚያደርግ ለሙሴ ቤት እንስራለት። አንተ አትፈልግም እንደ ሙሴ ቤት ልሰራለት? አንቺ አትፈልግም እንደ ሙሴ ቤት ልሰሪለት? እንዳትራብ የሚመግብ እንዳትፈራ ከጠላት ዲያብሎስ የሚጠብቅ ሙሴ ያስፈልጋል እኮ። ስለዚህ ለሱ ቤት እንስራ አሉ። ኤልያስም እንደ ልማዱ እንደ ግብሩ እንደ አመሉ ሰማይ ነጉሞ ዝናብ አቁሞ እሳት በጠላት ላይ አዝንቦ እንዲጠብቀን እዚሁ ተራራ ላይ ቤት እንስራለትና ከኛ ጋር ይኖራሉ። እንዲህ ነው ያሉት። ቅዱስ ጴጥሮስ ይህንን ነው የተናገረው። ይህንን ሲናገር የሚናገረውን አያውቅም ነበር ይላል። መንፈስ ቅዱስ ሲያቀብለው ሲያናግረው በመንፈስ ቅዱስ ተቃይቶ ሲናገር ነው። ታዲያ እነዚህ ሦስቱ ሐዋርያት ይሄናል ወገኖቼ፣ ለእኛስ በዚህ መኖር መልካምን አይደለም? መልካም ከሆነ ለእግዚአብሔር ቤት የምንሰራ እስቲ ለእግዚአብሔር ቤት ለመስራት ፈቃደኛ የሆነ ልንሰራለት የሚገባው እንደ ሙሴ እንደ ኤልያስ ያሉ ነቢያት የሚያድሩበት ለክርስቶስ ማደሪያ የሚሆን በልባችን ቤት ልንሰራለት ያስፈልጋል። በልባችን ላይ አትፈልጉም? ልባችሁ ላይ ክርስቶስ እንዲያድር። አንዱ ኦሪታዊ ባለጸጋ ክርስቶስ ሐዋርያትን ሲመርጥ አይቶ መምህር ሆይ እኔም ልከተል ፍቀድልኝ አለ። ጠየቁ። ክርስቶስ ግን ምንድን ነው የመለሰለት መሰላቸው? ለሰማይ ወፎች መስፈሪያ አላቸው፣ ጎጆ አላቸው፣ ለቀበሮዎችም ጉድጓድ ማደሪያ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት ዳስ ጎጆ ቤት የለውም አለ። 12 ሐዋርያት ጠርቶ አስከትሏል እኮ። ይህን ሰው ግን ጎጆ መኖሪያ የለኝም አለ። ምን ማለት መሰላችሁ? ያንተ ልብ ጠማማ ነው፣ ለእኔ ቤት አይሆንም፣ ማደሪያ አይሆንም። መጀመሪያ ልብን ስራው ቆሱ ወገኖች፣ ልቡናችሁን ስሩ። ለክርስቶስ ማደሪያ የሚሆን ልብ ይኖረን። ለነቢያት ማደሪያ የሚሆን ልብ ይኖረን። ለሐዋርያት ማደሪያ የሚሆን ልብ ይኖረን። አሁን ተራራው ምን እንደሆነ ልንገራችሁ እና እንጨርሳለን። ተራራው የቤተ ክርስቲያን ምሳሌ። ተራራ ሲወጡት ያደክማል፣ ከወጡት በኋላ ጭንጫውን ግጫውን ሁሉንም ያሳያል። አየሩ ነፋሻ ነው፣ ያስደስታል። ቤተ ክርስቲያንም ጾሟ፣ ጸሎቷ፣ ስግደቷ፣ ስርዓቷ፣ ቅዳሴዋ አድካሚ ይመስላል። ነገር ግን መጨረሻ ሥጋውን ደሙን ከተቀበሉ በኋላ መንግሥተ ሰማያትን ተስፋ የምታስደርግ የመንግሥተ ሰማያት አምሳል ስለሆነች ታስደስታለችና ተራራው የቤተ ክርስቲያን ምሳሌ ነው። ክርስቶስ ራሱ ክርስቶስ ሌላ ምሳሌ አይሆንም። ነቢያትም ነቢያት ናቸው፣ ሐዋርያትም ሐዋርያት ናቸው። ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ያሰኛትን አያችሁ። ቤተ ክርስቲያን አንድ የሕያዋንና የሙታን የመላእክትና የምእመናን ማኅበር አንድነት በሆኗል። አሁን ይኸው ከመቃብር ማን መጣ? ሙሴ አለ። ከብሔረ ሕያዋን ማን መጣ? ኤልያስ አለ። ከሐዋርያት ማን መጣ? ሦስቱ አሉ። ስለዚህ ቤተ ክርስቲያን የነቢያትን የሐዋርያትን የክርስቶስ ቤት ናት። የክርስቶስ ቤት ስለሆነች የክርስቶስ አገልጋዮች ይወርዳል ይወለዳል ብለው ትንቢት የተናገሩ ምሳሌ የመሰሉ ሱባኤ የቆጠሩ ነቢያት በዚች ቤተክርስቲያን አሉ። ይኸው ነቢያት የተነበዩለት ነቢያት የተናገሩለት ክርስቶስ ተወልዷል፣ ሞቷል፣ ተሰቅሏል፣ ተነስቷል፣ ዳግም ይመጣል ብሎ የመሰከሩለት ሐዋርያት የሚኖሩባት ሥጋዬን ብሉ ደሜን ጠጡ ብሎ በመስቀል ላይ ተሰቅሎ ራሱን የሰጠን ነፃ ያወጣን ሕይወትን ያደለን ክርስቶስ
የሚኖርባት ቤተክርስቲያን ናት። ስለዚህ በዚህ ተራራ ላይ ብዙ እንማራለን። ሙታንም ሕያዋንም ቤተክርስቲያን አንዲት ህብረታቸው፣ አንድም ተራራው የመንግስተ ሰማያት ምሳሌ ነው። መንግስተ ሰማያት የሕያዋንም የሙታንም ተስፋ ናት ማለት ነው። ሙታን ዛሬ በገነት ሆነው ተስፋ ያደርጓታል በአጸደ ነፍስ፣ ሕያዋን ደግሞ በዚህ ምድር በአጸደ ሥጋ ሆነን ተስፋ እናደርጋታለን። ስለዚህ አንዲት ቤት እንገባለን። አንድም በነቢያት በሐዋርያት ስብከት ትንቢት እንገባባታለን። ለዚህ ነው ቅዱስ ጴጥሮስ በነቢያትና በሐዋርያት መሰረት ላይ ታንጻችኋልና የመሰረቱም ራስ የማዕዘኑ ድንጋይ ክርስቶስ ኢየሱስ ነው፣ እናንተም መንፈሳውያን ቤት በመሆን በዚህ ላይ ትሰራላችሁ። ነጎድጓዱ ምንድን ነው? ብርሃኑ ምንድን ነው? ምሳሌነቱ ለምንድን ነው? ዛሬ ችቦ ይበራል፣ ጅራፍም ይጮኻል በገጠሪቱ ሀገራችን ኢትዮጵያ ክፍል። እንዲሁም ደግሞ እናቶች ሙልሙል ዳቦ ለልጆቻቸው ይሰጣሉ። ይሄ ከዚሁ የተወሰደ ምሳሌ ነው። ብርሃነ መለኮቱ በተገለጠ ጊዜ እረኞች መምሸቱን ሳያውቁ ቀርቶ ዓለም ስለበራች ከብቶችን ይዘው አልገቡም፣ ሜዳ ቆዩ። ስለዚህ እናቶቻቸው ወላጆቻቸው ልጆቻቸው እንዳይራቡ ሙልሙል ዳቦ ይዞላቸው መጥቷል። ያንን ለማጠየቅ ነው። እንዲሁ ደግሞ ችቦ የምናበራው ያንን የተገለጠውን ብርሃነ መለኮቱን ለመግለጽ ነው። ይሄ ክርስቲያናዊ ትውፊት ነው። የተወደዳቸው እግዚአብሔር ቤተሰቦች፣ ቤተ ክርስቲያን የነቢያት ቤት ናት። ቤተ ክርስቲያን የሐዋርያት ቤት ናት። ቤተ ክርስቲያን የክርስቶስ ቤት ናትና ዛሬ የምናከብረው በዓለ ደብረ ታቦር ይባላል። ደብረ ታቦር ተራራው ቢሆንም በዓሉ በተራራው ላይ የተገለጠውን ታሪክ የምንናገርበት፣ የምንመሰክርበት፣ የምንዘክርበት ታሪኩን የሰራው ባለቤቱ ከክርስቶስ አበይት በዓላት አንዱ ነው። ስለዚህ ደብረ ታቦር የማን በዓል ነው? የነቢያት በዓል ነው። የማን በዓል ነው? የሙታንም የሕያዋንም በዓል ነው። የማን በዓል ነው? የነቢያት በዓል ነው። የማን በዓል ነው? የሐዋርያት የእኛም በዓል ነው። ከምንም በላይ የክርስቶስ በዓል ነው። በዓሉን አክብረን ሐዋርያት ከገቡበት እንድንገባ፣ ነቢያት ከገቡበት እንድንገባ የአምላካችን ቅዱስ ፈቃድ ይሁን። ይቆየን።